አንድ የባላገር ሰው ከገበያ ውሎ ሲመለስ ቢደክመው በፀሐይ ቃጠሎ ከአንድ የሾላ ዛፍ ስር ሄዶ ተጠግቶ ተቀምጦ ሳለ አየ ዛፉ አፍርቶ። ፍሬው በጣም ትንሽ ዛፉ በጣም ትልቅ ሆኖ መፈጠሩን እያየ ሲደነቅ ከሾላው አጠገብ ትንሽ አለፍ ብሎ አየ ከነ ፍሬው የዱባ እንጨት በቅሎ። ያንዱን ፍሬ ካንዱ መዝኖ አስታይቶ ፈረደ በአምላክ ስራ ገብቶ። የሾላ ዛፍ ትልቅ ተራራ የሚያህል ፍሬው በጣም ትንሽ ነበር የሚመስል። የዱባ እንጨት ሽባ መሬት የሚጎትት ፍሬው በጣም ትልቅ ሊመታ የማይችል ትንሹ ትልቅ ትልቁ ትንሽ ለዱባው ተሰጥቶ እንዲህ ከሚያበላሽ ሾላውን አውርዶ ዱባው ላይ ቢጥለው ዱባውን አንስቶ ሾላው ላይ ቢሰቅለው ይስማማ ነበረ ሲሆን በየመልኩ ሲያሸክሙትማ መጠኑን ሳይለኩ። ያስቀይም የለም ወይ ለተመለከተው ዱባ ፍሬ ከብዶት መሬት ሲጎትተው ብሎ እያሰበ ትንሹ ፈላስፋ ከድካሙ ብዛት በዛው አንቀላፋ። በዛውም እያለ እንቅልፍ ወስዶት አንድ የሾላ ፍሬ ነፋስ የጣላት አፍንጫው ላይ ወድቃ ብትመታው ድንገት ፈጥኖ ብድግ አለ ህመም ተሰምቶት። ወዲያው አፍንጫውን እንዳበስ አረገና እረ ጉድ ነው አለ ደምቻለሁና። አሁን ገና ገባኝ ትልቁ ስህተቴ አበላሸ ብዬ ከአምላክ መሟገቴ። ተፈጽሞ ቢሆን የኔው መቀባጠር ከዚያ ላይ ወድቆብኝ ዱባን ያህል ነገር አናቴን ፈትፍቶ በገደለኝ ነበር። ግን እንዲህ እንዲሆን አምላክ አልፈቀደም። እርሱ ሁሉን ያውቃል እኔን እንደኔ አላበደም። እኛ ግን ሰዎቹ ጥንትም ስንፈጠር አመል ሆኖብናል ሁሉም መቀባጠር። አምላክ ተሳሳተ ብሎ ማለት ከንቱ መሆኑን ተረድቶ ሄደ ወደ ቤቱ። የገጥሙ ሞራል ከእግዚአብሔር አንቅደም ነው። በእርሱ ስራም ጣልቃ እንግባ። እንዲሁም የሆነውና የሚሆነው ነገር ሁሉ የራሱ በቂና ሰማይ ምክንያት ይኖረዋልና በማያገባን ሁሉ እየገባን አንዘባርቅ ለማለት ያህል ነው።